ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአሜሪካ መንግስት በህወሓት አመራሮች ላይ የቪዛ ማዕቀብ ጣሉን ተከትሎ በትግራይ ጦርነት አይቀሬ ነው የሚሉ አስተያየቶች በስፋት እየተሰጡ ነው። በቅርቡ የአፍሪካ ህብረት አሸማጋኝ ቡድን መሪ ኦሉሴጉን ኦባሳንጆም ወደ መቀሌ ሄደው መመለሳቸውንም በመጥቀስ በትግራይ ዳግም ጦርነት ይኖራል የሚለው ስጋት በስፋት እየተሰማ ይገኛል። በሌላ በኩል የአብይ አህመድ አገዛዝ ህወሓትና ሌሎች ኢትዮጵያ ኃይሎች ተጣምረው በአንድነት ኢትዮጵያን ሊያፈርሷት ይችላሉ የሚል ፕሮፓጋንዳ በስፋት እያሰራጨ ይገኛል። የትብብርን በተመለከተ ከየትኛውም ወገን እስካሁን በይፋ የተገለጸ ማረጋገጫ ሆነ ማስተባበያ የለም። በዚህ በትብብሩ ዙሪያ ከአርበኛ ፋኖ ሰለሞን ወልደ ገሪማ ጋር ቆይታ ልናደርግ ስልክ ደውዬለታለሁ። አርበኛ ፋኖ ሰለሞን ወልደ ገሪማ ለአንከር ሚዲያ ቤተሰቦች አዲስ አይደለም። እንግዲህ ከትግራይ ተወላጅ ሆነ በፋኖ መንደር ተገኝተ መስዋዕትነት እየከፈልክ ያለ ትብብሩን አስቀድመ የጀመርክ ታጋይ ነህና በድጋሚ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እጅግ በጣም አመሰግናለሁ መሳይ ወንድሜ። እውነት መናገር አንከር ሚዲያ ከአርበኞች ባልተናነሰ ታላቅ ተጋድሎ ያረክ የቆየ ወንድማችን ነህ። ለሚዲያው ስታፍ በሙሉ እንዲሁም ለሚዲያው ታዳሚዎች ቤተሰቦች በሙሉ ሰላም ማለት እወዳለሁ፣ ማመስገን እፈልጋለሁ። ምክንያቱም ይህንን ታላቅ ስራ እውነቴን ነው ትብብሩ ግለሰቦች ከመሬት ብቻ ቢሰሩትም ጫፍ አይደርስም ሚዲያዎች ካልታከሉበት። እየተካሄደ ያለው ትብብር እየተከፈለ ያለው መስዋዕትነት በሚዲያ ለህዝቡ ተደራሽ ካልሆነም ግብ አይመታምና ለምታደርገው ተጋድሎም ከልብ አመሰግናለሁ። መላው የአንከር ሚዲያ ቤተሰብ እንዲያሰነበታችሁ ማለት እወዳለሁ። ሰለሞን ወልደ ገሪማ ብዙ ነገሮች ነው። አንተ ጋዜጠኛም ነህ፣ የሕክምና ባለሙያም ነህ፣ ታጋይ ነህ፣ አርበኛ ነህ፣ ሁለገብ ነህ። ብዙ ነገሮችን እያደረክ እንዳለ በቅርበትም አውቃለሁ። በፋኖ መንደር ተገኝተም ከትግራይ ተወላጆች አስተዋጽኦና ትብብሮችን እያደረክን ያለውና አሁን ይሄ አጀንዳ በስፋት ወደ መድረኩ እየመጣ ነው። ትብብር ምናልባት ቃሉ ጽምዶም ተብሎ ተገልጾ ሊሆን ይችላል። ጽምዶ በህዝቦች መሃል ያለ ትብብር እንደሆነ ተመልክቷል። ፖለቲካዊና ወታደራዊ ትብብር እስካሁን ስለመጀመሩ የሚገልጽ መረጃ የለንም። ነገር ግን አብዝቶ የብልጽግና መንደር በዚህ ጉዳይ ላይ እየተጨነቀ ነው። ደግሞም ትብብር ያስፈልጋል። አርበኛ አስረስ ማረዳምጤ ለአንከር ሚዲያም እንደገለጸው ካልተባበርን ኢትዮጵያ ውስጥ ለውጥ ቢመጣ በአንዱ ኃይል ትርጉም ያለው ወይም ደግሞ ሁሉንም የሚመለከት ለውጥ ላይመጣ ይችላል። ስለዚህ ትብብር ወሳኝ ነው የሚል ነገር አንስተዋል። እስቲ ትብብርን በተመለከተም ያንተ በግል ሀሳብ ምንድን ነው? አስቀድመ ጀምራል በል መተባበር ገና አዲስ አበባ በነበርንበት ጊዜ በተለይ በትግራይና በአማራ ህዝብ እያጋጩ እየነገዱ የስልጣን ማራዘም መሆን ሳቅ ነው። በድፍረትም ማንም ሊሞክረው የማይችል በሚመስለው ልክ ደፍሬ በአማራ ፋኖ ብሔራዊ ንቅናቄ መሀል ላይ የተገኘው ዋጋ ተከፍሏል። አዎ ዋጋ ሳትከፍልም ነፃነት የምታገኘው ነገር ስለሌለ ይህንን ህዝብ በጋራ እያጋጨው አጠፋዋለሁ ያለውን ቀልብሰን በጋራ ጠላትን ለመመከት ጫፍ የደረሰበት ሰዓት ላይ ይገኛል። ያንን ሴራው ቀድሞ የመረዳት ሁኔታ ብቻ ያምናለው። ኦፍኮርስ በተለያየ ምክንያት የተረዱት ቀድሞው አሉ። ስለዚህ ይህንን ህብረት በጊዜው ራሱ ሲደርስ የሚገለጽበት ሩቅ አይሆንም። በቅርብ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ የደረሰበትን ለህዝብ ያሳውቃል። ትብብር የተጀመረ ነገር አለ ወይ? ንግግር አዎ አለ። አስረግጬ መናገር ስላለብኝ ድርጅታችንም ስለገለጸው ትብብር አሁን በጋራ የኢትዮጵያ ህዝብ ለማጥፋት የመጣ ጭራቅ አገዛዝ አለ። ይህንን አገዛዝ ለመመከት ትግራይ ህዝብ፣ የአማራ ህዝብ፣ የአፋር ህዝብ፣ የኦሮሞ ህዝብ፣ የቤኒሻንጉል ሁሉም ኢትዮጵያዊ መተባበር አለበት። የህዝቡን መከራ ለማሳጠር የድሉ ፍጥነት ወደፊት በጣም በአጭር ጊዜ አገዛዙን ለመገርሰስ መተባበር ግድ ነው። የአማራ ፋኖ ብሔራዊ ንቅናቄ ህልውና ችግር አጋጥሞት የአማራ ህዝብ ህልውና ወጣ። የህዝቡን ብቻ ግን ወደ አዲስ አበባ አያስገባም። አዲስ አበባ ለመግባት አገዛዙን ለመገርሰስ ግን ኢትዮጵያዊነትን የሚሸት ድርጅት ያስፈልጋል። ያ ደግሞ በዚህ ሰዓት የትግራይ ኃይል ከአገዛዙ ጋር ተፋጠነ ያለው በራሱ ሰዓት በቅርብ ሰምታችኋል። በድሮን ሲደበድብ አይተናል። አንድ ነገር እርምጃ ሳይሄድ ማለት ነው የህወሓት ወይም የቲዲኤፍ ታጣቂዎች ይህንን በራሱ ያፈረሰው እንደገና ግን ደግሞ ሁሉም ከበው ተባብረው ሊያጠፉኝ ነው የሚል ቀድሞ እያስተጋባው ያለው ኦፍኮርስ ወደ 4 ኪሎ ጉዞ መጀመሩ ቅርብ ጊዜ ስለማይቀር መተባበር ግድ ይላል። ከቲዲኤፍ መገናኘት አለበት ፋኖ ከአጉግሙ ከኦብነግ ከኦነግ ቤንሻንጉል ነጻ አውጪ ከሁሉም ኢትዮጵያ ኃይሎች ንግግር ተጀምረዋል። ይሄ አንደርላይን ይደረግ። ፕሮሰስ ላይ ገለጽ ይችላል። ህዝቡ ለሚመለከታቸው አካላት ፕሮሰሱን በጥንካሬ የሚያደርጉት የቀጠና ትስስር አለቆች አሉን። የአማራ ፋኖ ብሔራዊ ንቅናቄ እንዲሁም በትግራይም በሁሉም አካባቢ ንግግር ተጀምረዋል። ሲያልቅ ደግሞ ለህዝባችን ለአባሉ ለሁሉም ግልጽ ይደረጋል። ባላለቀበት ነገር ግን ኦልሬዲ ያጓራ ያለው ምክንያቱም ይህንን ግንባር ሲፈጠር በእርግጠኝነት የሳምንታት ጊዜ እድሜ እንደሚኖረው ይሄ ግንባር መፍጠሩ ብቻ አይደለም። መሳይ ወንድሜ በአዲስ አበባ ያለው ህዝብ እናውቀዋለን በምን ላይ እንዳለ። በመላው ኢትዮጵያ ያለው ህዝብ ምን እየጠበቀ እንደሆነ ጠንቅቀን እናውቃለን። አገዛዙ ላይ ቋቁ ብሎት በቃ ግደሉን የሚል ቪዲዮዎች እየወጡ ነው። በቃ ግደሉን። በዚህ 2 ቀን 3 ቀን አይታው ይሆናል አንድ እህታችን
ጨርሱን። ምን አይነት መንግስት ነው የመጣብን? ይሄ ድምጽ የዛች እህታችን ድምጽ ብቻ አይደለም፣ የመላው ኢትዮጵያውያን ድምጽ ነው። በዚህ ሰዓት የመላው ኢትዮጵያዊ ድምጽ ስለሆነ ድረሱልን የሚላለ ልንደርስለት ግን ግንባር ያስፈልገናል፣ መነጋገር ያስፈልገናል፣ መወያየት ያስፈልገናል። ዝም ብሎ የጋራ ጠላት ለማጥፋት ብቻ አይደለም። ግንባር ስትፈጥር ብዙ የህዝቡን ጥቅም አማራ ፋኖ ብሔራዊ ንቅናቄ ሲናገር የአማራ ህዝብ ጥቅም ደፍጥጦ ለመላላክ አይደለም፣ አብረን እንስራ ነው እንጂ ያለው አግዘኝ አላለም። ህወሓትም TDFም ጥሪ ሲያደርግ ኑ አጉዙኝና ጠላት ልምታ አይደለም፣ አብረን ይሄን ጠላት ለጋራ ሊያጠፋን የመጣ እንዴት እናጥፋው የሚል ነው። ስለዚህ የኢትዮጵያ የጦርነት ታሪክ አዙሪት ለማጥፋት የተቋቋመ ኃይል አማራ ፋኖ ብሔራዊ ንቅናቄ የሚባል የብልሆች ስብስብ እጅግ በሚገርም ሁኔታ ከሁሉም ንግግር ጀምረዋል። ስለዚህ ይሄንን አንድነት መድኃኒታችን ስለሆነ አዎ እኔም በበኩሌ እንደ አንድ የትግራይ ተወላጅ እንደ አንድ የኢትዮጵያ ህዝብ ፍትህ ፈላጊ በግሌ የጀመርኩት ነበር። ሰፍቶ ድርጅታችን ደግሞ ይሄንን በሆደ ሰፊነት አምኖበት ስራ እየሰራበት ይገኛልና ያለቀ ነገር የለም። ጅማሬዎች ግን አሉ። ሲያልቅ ደግሞ በድርጅታችን በኩል በሁሉም ፈጠሩት ግንባር በኩል መግለጫ ይሰጣል። እሱ ደግሞ በጉጉት ህዝባችን እንዲጠባበቅና የመጨረሻ መጀመሪያ ግን ተጀምረዋል። ወደ አንድነት ንግግር ነው የመጨረሻ መጀመሪያ። የመጨረሻው ሲሆን ያው ዘመቻው ሲታወጅ ህዝባችን በግልጽ ምን አይነት ግንባር ፈጥራችሁ ነው የመጣችሁት የሚለውን ጥያቄ ተገልጾለት ለህዝባችን ወደፊት የምንገሰግስበት በቅርብ ይሆናል የሚል እምነት ነው ያለኝ መሰለኝ። ፋኖ ሰለሞን ወልደ ገሪማ ሰዎች ስጋታቸውን እየገለጹ ነው። የብልጽግና ስጋት ይገባናል። ለምን በዚህ ደረጃ ከፍተኛ ትኩረት ሰጥቶ በየዕለቱ በቴሌቪዥን ጀነራሎቹ አልቀሩ የፖለቲካ አመራሮቹ እየወጡ ስጋታቸውን በስፋት እየገለጹ ይገኛሉ። ያ ይገባናል። ነገር ግን አንዳንዶች ደግሞ ጉዳዩን በጥልቀት የሚመረምሩ ትላንት የተፈጠሩ የታሪክ ጠባሳዎች፣ ትላንት የተፈጠሩ ክህደቶች፣ ትላንት የተፈጠሩ ጉዳቶችን በማሰብና በማስላት እንዲህ አይነቱ ጥምረት የበለጠ ጉዳት ሊያመጣ ይችላል የሚል በቅንነት ስጋታቸውን የሚያነሱ ወገኖች አሉ። እንደው እነዚህን እንዴት ታያቸዋል? በእርግጥ አንዳንዱ ነገር ትላንት ከተፈጠረው ጠባሳ አንጻር ኢትዮጵያ ላይ እየመጣ ካለው አደጋ አንጻር አሁን ይተባበራሉ ከሚባሉ ኃይሎች መካከል ስማቸው ባሉታዊ የሚጠቀሱ አካላት አሉ። እነዚህ አካላት የኢትዮጵያ አዳኝ ሆነው ሲመጡ ይህንን እንዴት እንመነው ብለው ጉዳዩን በጥርጣሬ ከመመልከትም ባሻገር የሚቃወሙ ወገኖች አሉ። እዚህ ላይ እንደው አስተያየት ምንድን ነው? ትክክለኛ ጤነኝነት የተሞላው ጥያቄ ነው። ይህን አይነት ጥያቄ በሁለት ሰዎች ይነሳል ብዬ ሁሌ ያምናለሁ። አንደኛው ትክክለኛ የትናንትና ስጋቱ አለመተማመን አይቶ ዛሬስ በምን መልኩ የሚል ጤነኝነት ጥያቄ የሚያነሳ ነው። ሁለተኛ አይናፋር የብልጽግና ደጋፊዎች አሉ። እኔ እኮ አማራ ነኝ ይልሃል፣ ነገር ግን ብልጽግና አገዛዙ እንዲቀጥል የሚፈልግ እንዴት ከህወሓት ጋር ትሰራለህ? እንዴት ወልቃይትና ራያ ስለመጀመሪያ ስለ ደራ ስለ ወልቃይት ስለ ራያ ቤኒሻንጉል አካባቢ ወይ ሸዋ ላይ ያሉ መሬቶች ስለነዛ መጀመሪያ ጨርስ ብሎ የትግል አቅጣጫ ራሱ ቀይሶ እንዲነግር የሚፈልግ አለ። ዛሬ 83 ዓመተ ምህረት አይደለም። ሁለተኛ አማራ ፋኖ ብሔራዊ ንቅናቄ ሲነሳ ማንም ያግዘኛል ብሎ አይደለም። ገና ፕሪቶሪያ የደቡብ አፍሪካ ውል ስምምነት ሳይፈጸም አማራ ፋኖ ብሔራዊ ንቅናቄ እየተደራጀ ነበረ፣ እናውቃለን። ብርሃኑ ጁላም ራሱ ተናግሮታል። እኛ ከህወሓት ጋር በምንዋጋበት ጊዜ ራሳቸው እያደራጁ ነበር፣ ሳይቀድሙን ቀደምናቸው ብለዋል። ያ ማለት ቀድሞ ይሄንን አገዛዝ ተገንዝቦ መደራጀት የጀመረ ነው። ያ ሲደራጅ ህወሓት ኢቭን ቢታረቅ ኑሮ ይሄ ትግል አይቆምም። አጋጣሚ ሆነ ግን ኦኬ የጋራ ጠላት አለ። የጋራ ጠላት ለጋራ ጥቅም ነው እንጂ እየተሰባሰብን ያለ ነው። አሁን ከዛ የተማርን ትውልድ እኮ ነን። ይሄ ትውልድ እኮ የሴራ ትውልድ አይደለም፣ በሴራ የመጣ ትውልድ እኮ አይደለም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የምንልበት እኮ በምክንያት ነው። በሴራ አንቀጥልም። በአብሮነት በመደጋገፍ ህዝባችን በጋራ በማዳን ለሁላችን የምትመስል ኢትዮጵያ በመፍጠር እንጂ አንዱን አንዱ ተሸክሞ አንዱን አንዱ ክዶ ቢሄድም አሁንም አዙሪት ጦርነት ውስጥ ይገባል። ትንሽ እድሜ ነው የሚኖረው። ህዝቡ ነቅተዋል። በዚህ ሰዓት በተለይ አማራ ፋኖ ብሔራዊ ንቅናቄ አመራር ይህ ሀቭ ኖ አይዲያ በቅርበት ስለማውቃቸው አይ ሪሊ ፕራውድ ኦፍ በቃ በድርጅቴ በጣም እኮራለሁኝ። አውቃቸዋለሁ በቅርብ ልብ ለልብ እናወራለን። ሴራ ላይ የለም። ለዛ ነው አርበኛ ዘመነ ካሴ በተደጋጋሚ ቅንነት ያስፈልጋል ይህን ትግል ለማሸነፍ የሚባለው። ሴራ አይተነዋል፣ ለምደነዋል። በሴራ ተመልሰ ትወድቃል። ለመውደቅ ዛሬ በወንድሜ ላይ ሴራ አልፈጽምም። ይሄ የሚያስብ ካለም ነገር ይቀበራል። ምክንያቱም ይሄ ትውልድ ከቂም የነጻ ትውልድ፣ በአብሮነት የሚያምን ትውልድ፣ አዲስ ትውልድ፣ አዲስ ተስፋ፣ አዲስ አስተሳሰብ ይዞ የመጣ ትውልድ ነው። ስለዚህ ስጋታቸው በቅንነት የትናንትና ስጋት የሚያነሱት ልክ ነው፣ ጤነኛ ነው። እባካችሁ በአማራ ፋኖ ብሔራዊ ንቅናቄ መሪዎች እምነት ይኖራችሁ ማለት ብቻ ነው የምንፈልገው። አርበኛ ሰለሞን ወልደ ገሪማ እዚህ ላይ የሚነሳው ነገር በፋኖና በህወሓት መሃል፣ በፋኖና በኦላ መሃል፣ በሌሎቹም አንዳንድ ጉዳዮች አሉ። እነሱ ጉዳዮች በይደር ተቀምጠው ነው። ለምሳሌ በፋኖና በህወሓት መሃል መሰረታዊ በሆነ መልኩ የሚነሱ ጉዳዮች አሉ። እነሱ ጉዳዮች መቼም አንድ ላይ እንዲቆሙ አያደርጋቸውም የሚል ሀሳብ ያላቸው ወገኖች አሉ። ምናልባት አሁን አብይን በመጣል ጉዳይ ላይ ሊስማሙ ይችላሉ። የማያስማሟቸው ጉዳዮች ይዘው አብይን ወደ ማስወገድ
መንገድ ቢሄዱ ነገ ከነጎዲያ የትርምስ ሀገር ነው የሚፈጥሩት የሚል ነገር አለ። እዚህ ላይስ ምን ማለት ይቻላል? በምን መልኩ ነው አያስታርቁም አያገናኙም የሚባሉ ጉዳዮችን ይዘው ወደዚህ ወደ ትብብር ሊገቡ የሚችሉት? አሁን እንግዲህ መሳይ ምን አለ መሰለህ፣ በትግል ላይ ስትሆን ፕራዮሪቲ የምትሰጠው ነገር አለ። ብልጽግና ፕራዮሪቲ እንዲሰጥ የሚፈልገው የአማራ ፋኖ ብሔራዊ ንቅናቄ ስለ መተከል፣ ስለ ደራ፣ ስለ ራያ ወልቃይት እሱ ላይ አተኩሩ፣ ከኔ አትዋጉ፣ አይናፋር የብልጽግና ደጋፊዎች የምንላቸው ማለት ነው። የአማራ ፋኖ ብሔራዊ ንቅናቄ ደግሞ በይደር እንኳን ባያስቀምጠው ንግግር ላይ ውይይት ላይ ነው ብያለሁ። የተጀመረ ነገር አለ ብያለሁ። ያልተቋጨ ነገር አሁንም እዚህ ጋር እኔ መናገርም ተገቢም ስላልሆነ ነው። በቅርበት የማውቀው ነገር አለ። ይሄን ንግግር ግን እየሄደ ነው። ዝም ብለህ በሬ ሆይ ሳሩ እንጂ ገደሉ መቻየው አይነት አካሄድ አማራ ፋኖ ብሔራዊ ንቅናቄ በጭራሽ አይሄድም። አብይ የመጣበት ህወሓትን እንዴት ኦቨርቴክ ላድርገው እንጂ ከዛ በኋላ ያለው ገደል አላወቀውም ነበር። ዛስ ዋይ ኢሚዲየትሊ ገና ስልጣን እንደወጣ ወደ ማጡ የገባው አማራ ፋኖ ብሔራዊ ንቅናቄ አይቸኩልም። መሳይ እኔ እኮ ቪዲዮዎች አሉ። እኔ እዛ መኩ የሚባለው ናዝሬት ዙሪያ እዛ ላይ ቁሜ ቪዲዮዎቹ የሰራሁት አለ ከጓዶቼ ጋር የነበልባልኩ እዛው አፍንጫሽ ስር ነው ያለው። ግባ ቢባል እኮ አማራ ፋኖ ብሔራዊ ንቅናቄ እኮ በሁለት ሰዓት እኮ አዲስ አበባ ያጥለቀልቀዋል። ትርምስ ነው፣ ህዝብ ነው የሚያልቀው። አብይ መጣል አይደለም ትልቁ ጥያቄ መሆን ያለበት። እሱማ አልቋል። አብይ መጣሉን አልቋል። ከዛ በኋላ ያለችው ኢትዮጵያ ለመረከብ ግን ምንድነው ማድረግ ያለብን? ከትግራይ ህዝብ ጋር የአማራ ህዝብ ምንድነው ፍላጎቱ? ከኦሮሞ ህዝብ ጋር ምንድነው እስከዛሬ ያጣነው ነገር? this is on the process ስለሆነ ነው። ስለዚህ አዎ አሉ እነዛ ንግግር እየተደረገባቸው ወደ ተሻለ መፍትሄ የሚያዋጣ ለሁሉም የሚበጅ መፍትሄዎች እየተደረጉ ውጊያው ደግሞ ይቀጥላል። እየተዋጋን እየተደራደርን ደግሞ እንዋጋለን። ስለዚህ ድርድሮች ኢንተርናል አሉ። ትጥቅ ትግል እያደረገ ያለው ኃይሎች ንግግሮች አሉ። ወደሚያስማማን እንሄዳለን። አንዱን ጨፍልቆ ነገ ደግሞ ተመልሶ ወደዛ የሚያስገባ ነገር አንድም ስህተት የሚያደርግ ድርጅት አይደለም። ለዛ ነው እኔ እውነቴን ነው ደጋግሜ በጣም የምኮራበት ድርጅት ያልኩ። ስግብግብ አይደለም። መገፋት ያውቃል፣ ብቸኝነት ያውቃል። ብቻውን የአማራ ህዝብ እንዴት እንደተገፋ ያውቃል። አሁን ሌላ መግፋት አይፈልግም። ከማቀፍ ከአንድነት እንጂ ከመርገጥና ከብልጠት አካሄድ ይዘህ ወይ ሴራ ተሸክመህ በመሄድ አወዳደቅህ የከፋ ውድቀት እንደሚሆን ጠንቅቆ የሚያምኑ አመራሮች አሉ። በዛም ነው እርግጠኛ ነኝ የተሻለ ነገር ይዘን እንመጣለን። እርግጠኛ ነኝ የተሻለ ግንባር ጥምረት ይፈጠራል። ከወዲሁም አንዳንድ ነገሮች በጣም የሚያስደስቱ ነገሮችን የመጀመሪያዎች እያየሁም ስለሆነ ስለዚህ ይሄ አብይን ለመጣ ዝም ብሎ ዋናው ጠላት ነው እሱ ይጣል ሳይሆን ነገ ኢትዮጵያ ጦርነት የሚባል ነገር ታሪክ ለማድረግ ምንድነው ማድረግ ያለብን? ከመግባታችን በፊት ከገባን በኋላ ድህረ አብይም መሆን ያለባቸው ሁሉም ጥንቅቅ አድርጎ ጨርሶ መግባት ስለሚፈለግ ነው። ይሄን ደግሞ ትልቅ ስራዎች 24 ሰዓት ሳያርፉ አመራሮቻችን እየሰሩ ይገኛሉ። በጣም እጅግ የሚገርም አንድ ሴራ በሰሙን ደግሞ ልንገር። አባሳንጆ ስላነሳው ወደ ትግራይ ልኮ ነበር። ይሄንን ያደረገበት አማራ ፋኖ ብሔራዊ እንዴ በጎን እነሱ እየተደራደሩ ነው እንዴ ብሎ የተጀመረው ንግግር ኔጌቲቭ እንድናስብ በአማራ ፋኖ ብሔራዊ ንቅናቄ አልሞ ያደረገ ነው። ሁለተኛ ደግሞ የህወሓት አመራሮች ደግሞ ኔጌቲቭ እንዲያስቡ ኬንያ ላይ ፋኖ እየተደራደርኩ ነው እንዲያም ትንሽ ምንድነው ያደረጋል? ከፋኖ ግንኙነት ካላቸው ሰዎች ጋር ድርድር እያደረጉ ነው። ድርድር የሚባል ነገር ከአማራ ፋኖ ብሔራዊ ንቅናቄ አልተደረገም። ድርድር እናርግ ብሎ እየጠራም ለአማራ ፋኖ ብሔራዊ ንቅናቄ የለም። ስለዚህ ይህንን የተደረገበት ዋነኛው ሴራቸው ግን በትግራይ ያሉት ታጣቂ ኃይሎች፣ በኦሮሚያ ያለው ታጣቂ ኃይል በአማራ ፋኖ ብሔራዊ ንቅናቄ ጥያቄ እንዲያስነሳና መነጋገሩ መርዝ እንዲረጭበት አልሞ የተሰራ የነበረ ነው። አርበኛ ፋኖ ሰለሞን ወልደ ገሪማ በሁለቱም ወገኖች ለምሳሌ በአማራ በኩል የአማራውን ትግል እንደግፋለን፣ የአማራ ህዝብ የሉና አደጋ አለበት፣ ነገር ግን ከህወሓት ጋር የሚደረግ ትብብር የበለጠ አደጋ ነው፣ ህወሓትን ማመን አንችልም የሚሉ አንዳንድ ድምጾችን እንሰማለን። ታዲያ መፍትሄ ምንድን ነው ተብሎ ሲጠየቁ አሁን ለጊዜው ከብልጽግና ጋር ሆኖ ሀገርን ማሻገር ይሻላል ብለው ወደ ብልጽግና የተጠጉ አሉ። በትግራይ በኩልም እንደዚሁ ነጌታቸው ረዳ ኢትዮጵያን ለማፈራረስ የሚደረገው ትብብር ለትግራይ ህዝብ አያዋጣም፣ ከብልጽግና ጋር ሆኖ ይህንን ወቅት መሻገር ነው የሚገባው የሚል አቋም ይዘዋል። እንግዲህ እነዚህ ሁለት ኃይሎች የትግራይን ህዝብ ህልውና እንረዳለን ይላሉ። ነገር ግን የመረጡት አጋርነት የብልጽግና መንግስት ጋር ነው። በአማራውን በኩል በተመሳሳይ የአማራውን ህዝብ ከምንጊዜውም በላይ የህልውና አደጋ ብቻ አይደለም እንደ አማራ መኖር እንዳይችል ያደረገው ብልጽግና ያሻግራል አይነት አቋም ይዘው ይህንን ትብብር የሚያጠለሹ ሰዎች አሉ። ይህንን እንዴት ታየዋለም? ከብልጽግና ጋር ወይስ ከሌላ ጋር ሀገር ማሻገር ይቻላል የሚለው ጥያቄ እየቀረበ ውዝግብና መደናገርን እየፈጠሩ ነው ያሉትና ይህን እንዴት ታየዋለም? እንግዲህ እነዚህ አይነት ሰዎች አይናፋር የብልጽግና ደጋፊዎች ይላቸዋሉ። እኛ የብልጽግና ደጋፊ አይደለን። በአማራ በኩል ያሉት የሰሊጥ ስኳድ፣ የዝናሽ ታያቸው ስኳድ
እናቃቸዋለን። ራሳቸው አንድ አማራ ብለው የሚጠራሉ። በጣም የሚያሳዝን አማራ እንደ ጃኬት የለበሱት እንጂ አማራነትን ያልተዋሃዱት በህዝባቸውን መከራ ማየት የተሳናቸው ነገር ግን ብልጽግና ናቸው፣ የብልጽግና ደጋፊዎች ናቸው። ብልጽግና ደጋፊዎች ነን ካለ የአማራ ህዝብ ስለማይሰማቸው ለማደናገር እኔ አማራ ነኝ ወንድሞቼ ይሉሃል እህቶቼ ምናምን ከታች እየተዋጉ ይገኛሉ። ነገር ግን እንዴት ትናንትና ታሪካዊ የሆነ ጠላት ከህወሓት ጋር ትሰራላችሁ የሚል እኔ ልምረጥልህ ከቻልክ አንተ ከህወሓት ጋር እየተጋደልክ ከኦነግ ጋር እየተጋደልክ ከኦነግ ጋር ከአጎግሙ ጋር እየተጋደልክ ጥፋና እኛ ስልጣናችን እናስረዝም የሚሉ ሰዎች ናቸው። በቅንነት ለሚጠይቁትማ ቅድም ያልኩትን ነው። በአማራ ፋኖ ብሔራዊ ንቅናቄ አመራርና አባላት እምነት ይኖራቸው ባጭሩ። ምክንያቱም የተሰራ ያለው ዲቴይልስ ፕሮሰሱ መነገርም ስለሌለበት ሲያልቅ ስለሚነገራቸው ለድርጅታቸው በታማኝነት በቁርጠኝነት በፋይናንስ ቢሆን መረጃ በመስጠት ቢሆን ልጆቻቸው በመስጠት ቢሆን ይደግፉ። እነዚህ ከልብ በስጋት የሚናገሩት ቅድም ዝርዝር ስለነጋው። ሌሎች ግን አይን አፋር የብልጽግና ደጋፊዎች ናቸው። በትግራይ በኩልም አሉ። ከህወሓት የግል ቂም ይዘው ወይም ከኤርትራ መንግስት የግል ቂም ይዘው ለትግራይ ህዝብ አሳቢ መስለው የትግራይ ህዝብ ውክልና ያለው የሚያድነው ኃይል እንዳይኖር ከማንም ጋር ግንባር እንዳይፈጥር መካሪ መስለው በትግርኛ አንድ አባባል አለ ኳሃለ መስለን መንቆሮ አይን የምትኩል መስላ አይንን ታጠፋ እንደማለት ነው። የሚያስቡልህ መስለው እንድትጠፋ እየሰሩ ያሉት አይን አፋር የብልጽግና ደጋፊዎች ናቸው እንጂ እነሱ የትግራይ ህዝብ ሰላም የሚፈልጉ የአማራ ህዝብ በደል እንዲቆም የሚፈልጉ ሰዎች አይደሉም። ስለዚህ ለነዚህ ይሄንን መልእክት ነው ያለን። ተስፋችሁ ቁረጡ። ትግላችን ምን ማድረግ እንዳለብን የሚወስን የአማራ ፋኖ ብሔራዊ ንቅናቄ አባላትና አመራር እንዲሁም በትግራይ ያለው የትግራይ ወታደራዊ ኃይል አመራርና አባላት እንዲሁም የህወሓት ህዝቡ እየመራ ያለው ኃይል ነው። ይሄንን ኃይል በህዝቡ ጥቅም ሳይደፈጥጥ የጋራ ኢትዮጵያ የሚያድንበትን ተወያይቶ ከኦነግም ጋር ያለው ተወያይቶ ተነጋግሮ የተሻለ ነገር ይዞ ይመጣል። እናንተም እርማችሁ አውጡ። ስጋት ያላችሁ ሰዎችም በድርጅቶቻችሁ ከዚህ በኋላ የሴራ ፖለቲካ ጠርተዋል። ሬድ ላይ ናቸው። ስለሆነ አዲስ ትውልድ ነው እየመጣ ያለው። አዲስ አስተሳሰብ ነው። አዲስ ተስፋ ነው ይዞ እየመጣ ያለው ለኢትዮጵያ። ይሄንን ትውልድ የሴራ ትውልድ አይደለም። ይሄንን ትውልድ የጥቅመኛ ትውልድ አይደለም። አገር ለማዳን ታሪክ ለመቀየር ከጦርነት አዙሪት አውጥቶ አዲስቷ ኢትዮጵያ የተሻለች ኢትዮጵያ ለመስራት እየመጣ ያለው ትውልድ ስለሆነ ይሄንን ነው ማለት የምችለው ለእንደዚህ አይነት ሰዎች። አርበኛ ፋኖ ሰለሞን ወልደ ገሪማ አሁን ምንድነው ከህዝቡስ የሚጠበቀው? አብይ አህመድ 7ኛው ምርጫ አሸንፍ ያለው ይልቅስ የ7ኛው ምርጫ ጣጣተውትና ስለ 8ኛው ነው እኛው የምንጨነቀው ብሏል። ምንም ነገር እንዳልተፈጠረ ሁሉ ነገር በነበረበት ይቀጥላል። እኛም ንግስናችን ጸንቶ ቤተመንግስታችንን ያዝን እንቀጥላለን። የኢትዮጵያ ህዝብ መከራ የኢትዮጵያ ህዝብ ያሰማ ያለው ሮሮ ለነሱ የብልጽግና አንድ መገለጫ ተደርጎ እንዲታዩሉ የሚፈልጉበት ሁኔታ ነው ያለው። ምናልባት ይሄ ትብብርም የኢትዮጵያንን ጣር የመጨረሻ ላይ ያደርገው ሊያሳጥረው ይችላል ብለው ተስፋ የሚያደርጉት ቁጥራቸው ጥቂት አይደለም። እንደው ምን መደረግ አለበት? በተለይ እናንተ ገፍታችሁ ሄዳችኋል። አንተ ቀደም ብለም የትግራይ ተወላጅ ሆነ ይሄ ትብብር ያስፈልጋል በፋኖ ትግል ውስጥ እኛም ልንሳተፍ ይገባል የሚለው ፈርቀዳጅ ሐሳብ ዛሬም በድርጅት ደረጃ በንቅናቄ ደረጃ የተመከረበት ያለ ጉዳይ ሆኗል። ግን ደግሞ ከህዝቡ የሚጠበቅ ነገር አለ። መጪው ጊዜ በጣም ወሳኝ ነው የሚል ነገር ነግሮናል አርበኛ አስረስ ማረዳምጤ። አብይም የሚቀጥሉ 3 ወራት መንግስቱን እስኪመሰረት ድረስ ያሉትን ነገሮች ከእጁ እንዳያመልጡ የሚቻለውን ሁሉ እያደረገ ይገኛል። ስለዚህ እንደው ምን ይጠበቃል? ይህ ትብብር የጸና በእርግጥም የኢትዮጵያን ትንሳኤ አመላካች እንዲሆን ምን መደረግ አለበት? እንግዲህ መሳይ ወንድሜ ለህዝባችን የምንነግረው የውሸት ፕሮፓጋንዳ ሳይሆን እየኖረው ያለው ህይወት ነው የምንነግረው። ጥቂቶች የሚኖሩት ሳይሆን ሚሊዮኖች እየከፈሉት ያሉት መስዋዕትነት ነው። ዛሬ ኢትዮጵያዊ ቁርስ በልቶ ምሳ መብላት የማይችልበት ደረጃ ላይ ደርሰናል። በተለያየ ምክንያት መኖር አስጠልቶት ወደ ስደት እየጎረፈበት ያለው ሁኔታ ነው። ይሄም እየተናገርኩት ያሉት ለቀባሪ መርዶ እንዳይሆንብኝ እንጂ የኢትዮጵያ ህዝብ ያውቀዋል። የመከራው ዝርዝር ቀን ሙሉ ብናገር የሚያውቀው ነገር ነው። እየኖረበት ያለው ህይወት ነው የምነግረው። ስለዚህ ይሄንን መከራ ኢንጀነራል እንዲቆም የቻለውን ሁሉ ጠጠር እንዲወረውር ጥሪ አቀርባለሁ። አርበኛ ዘመነ ካሴ የተናገረው አለ ጓዴ ተዘጋጁ፣ በዚህ በአጭር ወራት በእጃቸው ያለው ሁሉ ለመጠቀም ተዘጋጁ ማለት እጅ ላይ ያለው መረጃ በመስጠት ልጁን በመስጠት ከሆነ ልጁን በመስጠት ፋይናንስ በማድረግ ከሆነ ፋይናንስ ሚዲያ በማስተጋባት ከሆነ ልክ እያረከው እንዳለው መሳይ ወንድሜ ሌሎችም አንተን አይነት እንዲሆኑ በሚዲያም በማስተጋባት በድፍረት በቃ መኖር አልቻልንም የሚል ድምጾች መውጣት ጀምረዋልና እንደ ህዝብ በቃ ታስፈልገንም ወደሚለው አማራ ፋኖ ብሔራዊ ንቅናቄ ከሌሎች አጋር ግንባር ፈጥሮ በሚያደርገው ጉዞ ተባባሪ ለመሆን የራሱን ጠጠር ለመጣል ሁሉ
ሁሉም ኢትዮጵያዊ እንዲዘጋጅና ጥሪያችንም በጸጋ እንዲቀበል ለራሱ ሲል ዝግጁ እንዲሆን ነው መልእክቴ ማስተላለፍ የምፈልገው። መሰለኝ እንግዲህ ወደ ትግራይ ጉዳይ እንደው ባጭሩ እንምጣ። አንተ ያው በአማራ ፋኖ የትግል ሜዳዎችም ተገኝተ መስዋዕትነት እየከፈልክን ያለ አሁን ከቅርብ ጊዜ ወዲህም ወደ ትግራይም መቀሌም ጎራ በማለት የተለያዩ የትብብር ስራዎችን የማጠናከር ብዙ ስራዎችን እየሰራ እንዳለ አውቃለሁ። በቅርቡም ትግራይ መቀሌ እንደነበርክ ነው የነገርከንና በትግራይ ያለው ሁኔታ ምን ይመስላል? አሁን የግዳጅ ምልመላ እየተደረገ ነው። የትግራይ ህዝብ አገሩን ለቆ እየተሰደደ ነው። ጦርነት አልፈለገም። ህወሓት አስገዳጅ የሆነ ምልመላ ጀምሯል። ብዙ ነገሮችን እንሰማለን። በትግራይ ያንዣበበ ያለው የጦርነት ሁኔታ ምናልባት ከ1 ሚሊዮን በላይ የትግራይና ሌሎችም ኢትዮጵያውያን ያለቁበት ጦርነት ከተካሄደ በኋላ ሌላ ዙር ጦርነት መሸከም የትግራይ ህዝብ አይችልም የሚሉትን ጨምሮ ብዙ ነገሮችን እንሰማለን። ጦርነት መፍትሄ አይሆንም፣ ግን ደግሞ ጦርነት ብቸኛ መፍትሄ እንዲሆን ብዙ ነገሮች እየገፉ እየመጡ ነው ያሉት። እንደው እዚህ ላይ ምን ማለት ይቻላል? ትግራይ ነበርክና የህዝቡም ስሜት አጠቃላይ ሁኔታ ምንድን ነው በአሁን ሰዓት ያለው? እንግዲህ መሳይ ወንድሜ አንዳንድ ጊዜ አንድ አባባል አለ። ዘላቂ ሰላም ለመኖር ከፈለክ ለከባድ ጦርነት ተዘጋጅ። ይሄ ጦርነቱ ክህደት እንዳያጋጥም ብቻ ተቆጣጣሪ መሆን አለበት እንጂ ህዝቡ ሰላም አጥቷል። መድኃኒት አይልክለትም። ነዳጅ በኩባያ ነው የሚሸጠው፣ በሃይላንድ ይሄ የተጠራ ውሃ ፕላስቲክ ማሸጊያ በዛ ነው በየመንገዱ የሚሸጠው። ሁሉም አዲያዎች ተዘግተዋል። ፌዴራል መንግስት አይልክም፣ በጦርነት ነው የምታውሉት እያለ አይደለም እሱ ለእርዳታ ተብሎ ያሰባሰቡት አክቲቪስቶች ምናምን እየቀማ ስደተኛ ያሉት ካምፕ የተሰበሰበ የእርዳታ ቀምቶ ለድሮን መግዣ ያደረገ አገዛዝ ነው። ስለዚህ ይህን ህዝብ ክህደት እንዳያጋጥመው ስጋት አለ። አዎ ፎቢያ አለ። አዎ ፎቢያ አለ። ጦርነት ማንም ፈልጎት እንትን አይልም። ምክንያቱም የትልታ ጦርነት ዘለቄታ መፍትሄ ስላላመጣው የሚፈጠሩ ነገሮች አሉ፣ ተፈጥሯል። ነገር ግን ደግሞ ባክ የሚል ደግሞ ተፈጥሯል። የራስ ጉዳይ ካልደፈረሰ አይጠራም። አሁንስ እየኖር ነው ያለ ነው ኑሮ ነው እንዴ? እንደ ህዝብ መድኃኒት ተከልክለን፣ ደሞዝ ተከልክለን፣ በጀት አይለቀቅ፣ ነዳጅ አይለቀቅ፣ በብዙ ነገር ይሄ ድምፅ አልባ ዘር ማጥፋት ታውጆብናል። ስለዚህ ከዚህ በላይ ቁመን ለምን እንሞታለን የሚል ስሜት ተፈጥሯል። እኔ እንዲያምስ ትናንትና ነው ምናምን ክልከላ የጉዞ ክልከላ ተደርጎ እየሳቁ ነበር። በነገራችን ላይ ትግራይ ላይ ጦርነት ሲነሳ እኔ ከአሜሪካ ወደ ትግራይ መጥተው ሲዋጉ ያየኋቸው መሪዎች እንጂ ከትግራይ ወደዛ የሚሄድ አንድም ሰው የለም እኔ የማውቀው። እና ጦርነት ሊጀመር ከሆነ ክልከላው ለማይመለከተው ሰው ነው እየከለከሉ ያሉት። ማለት ከዛ ነው ወደዚህ የሚመጣው እንጂ እንዲያም በራሱ ትራንስፖርት ከላካቸው እድለኛ ነው ሊሉ ይችላሉ። እኔ ሞር ስለ አማራ ፋኖ ብሔራዊ ንቅናቄ አባልም የዛ ድርጅት ሰውም ስለሆንኩ ሞር ስለ ትግራይ ብዙ ስኑን በአቅም የተወሰነ ነገር ነው ማለት የሚፈልገው ሊሚቴሽንም አለ። ድርጅቱ ሊገልጸው የሚፈልገውና የማይፈልገው ነገሮችም ሊኖሩ ስለሚችሉ የታዘብኩት ግን ህዝቡ ግን በጣም መሮት የአብይ አገዛዝ በቃ። ሁለተኛ ደስ የሚል የታዘብኩት በትግራይ ህዝብ በአሁን ሰዓት ከአማራ ህዝብ ጋር ሰላም ያስፈልገናል ብቻ ሳይሆን ገበያ አሁን እየተገበያየ ነው። በዚህ በዋግምራ በዚህ በጎንደር በአፋር በኩልም ከአፋር ህዝብ አሁን ገበያው ክፍት ነው፣ ይገበያያል። ትናንትና የትግራይ ህዝብ 360 ዘግቶ ሲያስርቦ የነበረው አሁን በኤርትራ በኩል ክፍት ነው፣ በአማራ በኩል ክፍት ነው፣ በአፋር በኩል በሁሉም ክፍት ነው እና ጥሩ ስሜትም አለ። ከአማራ ውክልና ያለው የፋኖ ትጥቅ ትግል የጀመሩት የትግራይ ህዝብ ተጣምዶ መሄድ አለበት የሚል ትልቅ ነገር በህዝቡ ደስታ ፈጥሯል። ፍላጎትም አለ። እሱን አይቻሉና እነዚህ በተወሰኑት ስለ ትግራይ ያለው የተገነዘብኩት እነዚህ ናቸው። እንደው አርበኛ ፋኖ ሰለሞን ወልደገሪማ እነ ጌታቸው ረዳን ጻድቃን ገብረትንሳኤ እዛ አዲስ አበባ የተቀመጡ ከብልጽግና ስር ድክ እያሉ ነጻነትን የሚለምኑ የትግራይ ፖለቲከኞች አሉ። እንደው እነሱን እንዴት ነው የምታያቸው? የአብይ አህመድ ስልጣንን በማራዘም የትግራይ ህዝብ መፍትሄ ይገኛል የሚል አቋም ያላቸውም ይመስላል። አብይ አህመድን ማንገስ በአብይ አህመድ ዙሪያ ያሉትን ነገሮች ከፍ አድርጎ የማሳየት ነው። እንግዲህ የጌታቸው ረዳ በ360 ዲግሪ ተገልብጦ እንደዛ አብይ አህመድን ሲገልጽ የነበረ አሁን ደግሞ በሌላ ሰፈር ተገኝቶ የአብይ አህመድ ሻማ ያዥ ሆኖ መቅረቱ ብዙዎችን አስደንግጧል። ምክንያቱም ጌታቸው ረዳ ትክክለኛ ማንነቱ ትክክለኛ አቋሙ ያኔ በረሃ ያኔ ጫካ እያለ ስለ አብይ የሚገልጸው ነው። አሁን የተሸጠው ወይም ደግሞ የከሸፈው ጌታቸው ረዳ ነው የሚል ነው የሚሰጠው አስተያየት። ግን ደግሞ አዲስ አበባ ከተቀመጡት የትግራይ ፖለቲከኞች መፍትሄ ይገኛሉ? እነዚህ ሰዎች የአእምሮ ችግር አጋጥሟቸዋል ብዬ አስባለሁ። የግል አስተያየት ነው። አምሶሪ በቃላት በሚዲያ አይነት ሊሆን ይችላል። ምክንያቱም አንድ ነገር አለ። እኔ አሁን ዛሬ ተነስቼ ህወሓት እኮ እንደዚህ በቃ ብፁዓን ናቸው ጀግኖች ናቸው ምናምን የምልበት ሞራል የለኝም። የሆነ ነገር ማየት አለብኝ። ለውጦች አሉ፣ ንግግሮች ተጀምረዋል። ትናንትና የነበሩት ይሄ አንድነት በተሰራው ነገር ስህተት ነው ብሎ አምነው አብረን ለአማራ ፋኖ እንምታ ሲል ነው አንመታም፣ እኛ ላይ የደረሰ በደል ስህተት ነው ሌላ ላይ አንደግመው በማለታቸው የሆነ ስቴፕ ሂደዋል። ስለዚህ ኦኬ ይህንን ካሰቡ በግላጭም አማኑኤል አሰፋ ወጥቶም ስለተናገረው ስለማቅም በግላጭ ከመነጋገራቸው በፊት ይህንን እንዳሉ ስለማቅም እነዚህ ነገሮች አይተን ወደ መነጋገር ወደ ውይይት መተናል። ናው ኦን እርዝ ጌታቸው ረዳ አንድ ነገር ከራሱ የተናገራትን ነገር ደግሜ ይልበላል።
እኔ ከአብይ አህመድ የሚባል እንጭጭ የፖለቲካ ድንክ ጋር አብሬ በመስራት የትግራይን ህዝብ መከራ ባለማራዘሜ እድለኛ ነኝ። ሆዳም ኦህዴዶች የኦህዴድ ካድሬዎች እያለ ሲያንቋሻቸው ከነሱ ጋር መስራት ማለት አእምሮ እንደሌለው ሰው እንደሆነ ሲገልጻቸው የነበረው እሱ እዛ ቦታ ላይ መገኘት የአእምሮ ችግር አጋጥሞታል። ሌላ አብዛኞቹ እዛ የሄዱት በስም መጥቀስ ይችላሉ። በተለይ የወታደራዊ ክንፉ ቂመኞች ናቸው። ለድርድር በራቸው የዘጉ ናቸው። ከማን ጋር? ከሻዕቢያ ጋር። ጻድቃን ብለው ጀነራል ዮሐንስ እነ ወደንጥሩ የሚባሉ እነዚህ የተወሰኑት ጀነራሎች ታሪካቸው ስታያቸው ለሻዕቢያ ያላቸው መረን የለቀቀ የይቅርታ በር እንኳን የሌለው ጥላቻቸው ለትግራይ ህዝብ ለማዳን ሳይሆን የነበራቸው ኢጎ ለማሳከም ነው ወደዛ የሄዱት። ዜዶን ኬር ስለ ትግራይ ህዝብ አይ ኖው ኢት። ለትግራይ ህዝብ መድህን ለመሆን አንድም ቀን ሰርተው አያውቁም፣ አይሰሩም። አሁን የግል ቂማቸው ለመወጣት የሄዱ የአእምሮ ችግር ያጋጠማቸው መላላክ በቃ እዚህም ከሆነው አንዳንዶቹ እኮ በጣም ተላላኪ ነበር በህወሓትም ውስጥ ሆነው። ስለዚህ ይሄ ደማቸው ውስጥ ያሉ ሰዎች ምንም አያፍሩም። በዚህ ወይ እንደ ጌታቸው ረዳ አብይ አህመድ አሊ ቆሻሻነት የገለጸ በታሪክ ኢትዮጵያ ውስጥ አለ ብዬ አላውቅም። ባለፈው አብይን ለማድነቅ ሲያስብ አትሊስት ለስብዕናው አትሊስት ዝም ማለት እንኳ አንድ ነገር ነው። አማራጭ አጥተው ነው እንደ ተገፍተ ይሆን እንደዛ የሄደው ብለን እንኳን እናስብ ነበር። አሁን እንደዛ አይደለም። የሆነ የግል ጥላቻ አለው። የአእምሮ ችግርም አጋጥሟቸዋል። በተለይ ጌታቸው የአእምሮ ችግር አጋጥሞታል ከሚሉ ሰዎች ነኝ እኔ። በዚህ ነው እኔ የምገልጻቸው እንጂ ለትግራይ አንድም ነገር ከብልጽግና ጋር ሆኖ የሚያድኑትም የለም። በእርግጠኝነትም እድሜው አጭር ነው። በቅርብ ትልቅ ተአምር የኢትዮጵያ ህዝብ ታያለህ። አለቃዬ መሬ አርበኛ ዘመነ ካሴ እንደተናገረው ተዘጋጁ፣ ያላችሁን ሁሉ ለዚህ ትግል በማድረግ ያሰባችሁት ኢትዮጵያውያን በሙሉ ጠጠር ወርውሩ፣ ዝግጁ ሁኑ፣ ጥሪያችንን አዳምጡ ማለት ነው የምፈልገው። በጣም አመሰግናለሁ አርበኛ ፋኖ ሰለሞን ወልደ ገሪማ። እንግዲህ የትግራይ ተወላጅ ሆነ በፋኖ መንደር ትግሉን አምነበት ይኸው አሁን ድረስ ከፋኖ መንደር ትግሉን በማከናወን ላይ የምትገኝ ትብብሩንም እንደዚሁ አስቀድመ በራስ ጥረት በራስ ተነሳሽነት የጀመርክ አሁን ፍሬ አፍርቶ በተለያዩ ወገኖች ዘንድ የትብብር ጉዳይ በሰፊው የተነሳ መሬትም እያያዘልህ ጉዳይ ሆኗል። እንግዲህ ሂደቱን እንከታተላለን። ዳግም እንደማገኝም ተስፋ አደርጋለሁ። ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እጅግ በጣም አመሰግናለሁ መሳይ ወንድሜ። በርቱ። ሌት ተቀን ካሁን በኋላ እረፍት አያስፈልግም። 11ኛ ሰዓት ላይ ደርሰናልና እናንተም በርቱ። ሁሉም የኢትዮጵያ ህዝብ እንበርታ እላችኋለሁ። እጅግ አድርጌ አመሰግናለሁ።